በቀን ብርሃን የማናያቸው ነገር ግን በሌሊት ጨለማ ውስጥ ህይወታችንን የሚሰርቁ ጦርነቶች አሉ። አንዳንድ ጊዜ ጠላቶቻችን የሚታዩ ሰዎችን አይደሉም፣ በውስጣችን የሚቀመጡ ሰላማችንን የሚነጥቁ አቅማችንን የሚያደክሙ ረቂቅ ኃይሎች እንጂ። የመንፈስ ጥቃት ምንድን ነው? እንዴት ነው ሳናውቀው ህይወታችንን የሚቆጣጠረው? እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቻናል ታሪኮችን በሲኔማቲክ እይታ እንመረምራለን፣ ህይወትን እንማራለን፣ ታላቅነታችንንም መልሰን እንረከባለን። ዛሬ የምናየው ታሪክ ሰውን ብቻ ሳይሆን ማህበረሰብን ስለሚያፈራርሰው ስለ መንፈስ ጥቃትና ከጀርባው ስላለው ሰዋዊ ምቀኝነት ነው። ሁለት አይነት ነገር ልንገራችሁ፣ በደንብ አዳምጡኝ። የሚጠቅማችሁን ነገር ነው የምናገረው። ሰይጣን ሂድ እዛ ቤት ይሄንን እንዲህ አድርገህ አጥቃ ተብሎ ይነገረዋል። ለምሳሌ ገንዘባቸውን አጥፋ ተብሎ ይነገረዋል። ምሳሌ ነው። ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው። እናንተ ምን የሚያደርግ ይመስላችኋል? ጥያቄ ይሄ ነው። ሂድና በጓዳ ገብተህ በዚህ ገብተህ ይሄን እንደዚህ አድርገህ ይሄን አጥፋ አይባልም። ሂድና ገንዘባቸውን አውድም፣ ስለብ ነው የሚባለው። አውድምልኝ፣ አጥፋ፣ ንብረቷን አቃጠል ይባላል። ባልና ሚስትን አለያይ ተብሎ ይላካል። እንዴት ማለያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን። ይመጣል፣ ቁጭ ይልና ኦኬ ይላል። እንግዲህ አስቡት። መርግጥ እኔ እንደ ሰይጣን ቁጠሪ ማለት አይደለም። እና እዚህ ቤት መጥቼ አሁን በምንድን ነው ማጣላቸው፣ እንዴት ላጋጫቸው ይልና ይፈልጋል። ልጆቹን አተኩሮ ያያል፣ ሰራተኛዋን ያያል፣ ፎቶዎቹን ያያል፣ ባልን ያያል፣ ሚስትን ያያል። አምሽቶ የሚገባ ማን ነው? ሚስት ባህሪዋ ምንድነው? ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርት፣ ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል። ስለዚህ ያጠናል ማለት ነው። ሲላክ መጥቶ በደንብ አድርጎ አጥንቶ ነው። በጣም ትልቅ ተልቆ ይዞ ነው የሚመጣው። ለምን? ጥያቄ ይሄ ነው። ለምንድን ነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው? የሰውን ነፃ ፈቃድ ለመጠበቅ ወይም ደግሞ የሰውን ነፃ ፈቃድ ለማገዝ ነው? ሰው አሳዝኖት ነው? ሂድና እንደዚህ አድርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው? የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው። ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው። ለምንድን ነው በዚህ ልክ ተደብቆ ስራ የሚሰራው? ሰውን ለማገዝ ነው ወይ? አይደለም። ስራው ስለሆነ ነው፣ አጋንንት ስለሆነ ነው። ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም። ይሄንን ነው። ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል። ለምሳሌ አንዲት ሴት ምሳሌ ነው፣ በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት ወይም ደግሞ እንበልና እርግብ መታ ትከሻ ላይ መታ ቁጭ ስትል ያቺ እርግብ ደግሞ ከትከሻ ላይ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ አንተም ባየር ላይ ይርክ ስትበር የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ ብዙ ህልም ልናይ እንችላለን። አስተማሪ የሆነ ህልም ደግሞ ያሳያችኋል። ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ሮጣችሁ ስትወጡ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ ይሄን ህልም ማን ነው ድራማውን የሚሰራው? በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አድርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው? እኩሳን መናፍስት ወይስ መላእክቶች? እንደየድራማው እንደየማንነታቸው አይደል? እርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን እርኩስ ህልም እንድታዩት እና እንድትማሩበት አድርጓል። ሰይጣንም ከሆነ ደግሞ ህልም ያሳያል። ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል፣ በገሃድም ትወና መስራት ይችላል። መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል፣ በገሃድም ደግሞ ያግዙናል። ሁለት የተለያየ ዓለም፣ እኛ ደግሞ መሃል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው። በደንብ አስተውሉ እሺ። አሁን የትኛውን ነው እየመረጥን ያለ ነው? ወደ ቤትህ ባህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ። ማን ነው ብሩን ጭኖ የመጣው ቤትህ?
ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያው ነው የተገለጠው ወይም ሰይጣን ነው ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው? ወይም ደግሞ አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል። እሱ ሰውዬ በህልም የታየው ማን ነው? በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት? ኦኬ፣ ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው። በዚህ ልክ መላእክቶች ላንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር በመምህራን ብቻ ለምትማረው ማለት ነው። ተኝተህም ትማራለህ። አንተ በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለከበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል፣ ደሙን አፍሶልሃል፣ በመስቀል ላይ ስጋውን ቆርሶልሃል፣ ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አይደለም አይደል? ህልም ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያንን ነገር አዘጋጀው በአእምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ። እንዴት ነው ይሄ ላይፋችን? ለምንድነው ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም ቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናገራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆናል። እና ጥያቄዎቼ ምንድናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድነው ጌታ ሆይ ከማውቀው ከዚህ ከህይወቴ ውጪ ሌላ የማላውቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰው እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግሥተ ሰማያት ቅዱስ ጳውሎስ ሶስተኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለው ነገር ለቀን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለመውጋት አጥሩን ለመግፋት ይሄንን ደግሞ መተት ለመወርወር በመስተፋቀር ለማግባት ሀብት ንብረት አግኝቶ ልጆች ወልዶ ለመኖር ከዛስ በቃ ምንድነው በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣህ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አገኘ አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው።
ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞቷል፣ ድንግል ማርያም ሞታ ተነስታለች። ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍላል፣ አለበለዚያ ዋጋ ያስከፍላል በህይወት ውስጥ። ስለዚህ በህይወታችን ውስጥ ሰይጣን ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊያ ይመታል። አይቶ ለአንድ ሳምንት አጥንቶን ቤቱ ምን ይመስላል፣ ማንን ብነካ የቱን ብነካ በጣም አበሳጨዋለሁ፣ የቱን በወስድበት ነው በጣም የማናድደው፣ ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታቹ ካስመታቹ ይልቅ ሰይጣን በአስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ። ግን በአስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፍፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን እዛ ጋር ይሁን አላውቅም። የእግዚአብሔር መንፈስ በዙሪያ እንዳለ ነው የምረዳው እኔ። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ጥሬ ስጋ ፊት ለፊት ሲመጣ ጀርሙ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳየው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱን እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጹም፣ ጸልይ፣ ውስጥ ያለውን የሥጋ ፈቃድን ፍላጎትን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ። በጊዜ መጠቀም ነው ማለት። የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለውን ነገር አድርገህም እኮ ራሱ እየተፋለምከው አሸንፈኸዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም፣ የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈም፣ በሰማይም ስፍራ አልተገኘለትም ያለው። ለኛ ነው በሰማይ ስፍራ ያለው መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብሎ ወደደን። ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ ቤተሰቦቼ የመንፈስ ጥቃት ሲባል ብዙዎቻችን ወደ አእምሯችን የሚመጣው በፊልም ላይ የምናያቸው አስፈሪ ነገሮች ብቻ ሊሆኑ ይችላሉ። ነገር ግን እውነታው ከዚያ የረቀቀ ነው። የመንፈስ ጥቃት የሚጀምረው ከአእምሮ ሰላም መታወክ፣ ያለ ምክንያት ከመጨነቅ፣ ተስፋ ከመቁረጥና በራስ ውስጥ ካለ ብርሃን መደብዘዝ ነው። አንድ ሰው ሙሉ ጤነኛ ሆኖ ሳለ በውስጡ ግን ባዶነት ሲሰማው፣ ወደ ስኬት የሚሄድበት መንገድ ሁሉ ሲዘጋጋበትና በዙሪያው ያሉ ነገሮች ሁሉ ጨለማ ሲሆኑበት ያ የማይታየው ጦርነት ምልክት ነው። ይህ ጥቃት ሰውን ሰቅዞ ይዛል፣ ካለበት ቦታ እንዳይንቀሳቀስ ያደርገዋል። ከዚህ ላይ ግን ማስተዋል ያለብን ትልቅ እውነት አለ። ብዙ ጊዜ የምናስበው ተጎጂውን ሰው ብቻ ነው። ነገር ግን ይህንን የመንፈስ ጥቃት በምቀኝነት፣ በክፋት ወይም ደግሞ በክፉ ሐሳብ የሚመኝና የሚልክ ሰው እሱ ራሱ የመጀመሪያው ተጎጂ ነው። የሰው ልጅ ምቀኝነት ለማንም አይጠቅምም። ሌላውን ለመጉዳት
ጉድጓድ የሚነሳው መጀመሪያ የሚቀበረው በራሱ ጥላቻ ውስጥ ነው። ይህ መንፈሳዊ ጥቃት ለተጎጁ ብቻ ሳይሆን ለሚያደርሰውም ሰው በሰማይም በምድርም ፍርዱ ከባድ ነው። በምድር ላይ የህሊና ሰላም ያጣል፣ በሰማይም ከፈጣሪው ይለያል። ክፋት መርዝ ነው። መርዙን የጠጣው ሰው ደግሞ መጀመሪያ ይሞታል። ይህ ጉዳይ የነጠላ ሰዎች ብቻ አይደለም፣ የሀገርም ጉዳይ ጭምር ነው። የአንድ ሀገር ልማት እድገትና ስልጣን የሚወሰነው በጤነኛ ትውልድ ላይ ነው። አእምሮ በጭንቀትና በመንፈስ ጥቃት የተያዘ ሰው፣ መንፈሱ የተሰበረ ትውልድ እንዴት ሀገር ሊገነባ ይችላል? ምቀኝነትና ተንኮል ማህበረሰባችንን ሲወረው፣ አንዱ ሌላውን ሲያደናቅፈው ሀገር ወደ ኋላ ትቀራለች። እርስ በእርስ ከመተጋገዝ ይልቅ እርስ በእርስ መጎዳዳት ሲለመድ ታላቅነት ይጠፋል። ስለዚህ ራሳችንን ከመንፈስ ጥቃት መከላከልና ከክፋት መራቅ የሀገርም ህልውና ጉዳይ ነው። ታዲያ ራሳችንን እንዴት እንጠብቅ? በመንፈሳዊ ጥንካሬ፣ በጸሎት፣ በበጎ ሐሳብና ከፈጣሪ ጋር በመገናኘት ውስጣዊ ጋሻችንን ማጠናከር አለብን። አእምሯችንን ከክፉ ወሬዎች፣ ከምቀኝነት መንፈስና ከአሉታዊ ሰዎች መጠበቅ አለብን። ለሰዎች መልካም መመኘት፣ በውስጣችን ፍቅር ሲኖር የትኛውም የጨለማ ኃይል ሊያሸንፈን አይችልም። ብርሃን ሁልጊዜ ጨለማን ያሸንፋል። ወዳጆቼ፣ ዛሬ ካየነው ታሪክ የምንማረው የሰው ልጅ ምቀኝነት ለማንም እንደማይበጅና ሁላችንም የውስጣችን ብርሃናችንን መጠበቅ እንዳለብን ነው። ይህ ሲኔማቲክ ሪአክሽን እና ትምህርታዊ ታሪክ ከወደዳችሁት ለሌሎች እንዲዳረስ ላይክ እና ሼር በማድረግ ቻናላችንን ላቅ ወዳለ ቦታ ማድረስ የጋራ ኃላፊነታችን ይሁን። በሕይወታችሁ ላይ የበላይ ለመሆን ታሪካችሁን በራሳችሁ እጅ ለመጻፍ ይህንን ቻናል ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ሲኒማቲክ ቪዲዮ እስከምንገናኝ ብርሃን ለሕይወታችሁ፣ ሰላም ለአእምሯችሁ ይሁን። ሰላም ሁኑ።